ዝተለመደ ሰላምታና ይብጻሕኹም ክቡራት ተኸታተልቲ መደብ ትግራይ ሚድያ ኔትወርክ እቲ ብኣብይ ኣሕመድ ዝምራሕ ዘሎ ስርዓት ብልጽግና ዝዝውሮ ዘሎ መንግስቲ ኢትዮጵያ ኣብ መፈለምቶ ኣመጻጽኡ ምስ ጽላእ ስርዓት ህወሓት ተታሒዙ ብዙሕ ትጽቢት ዋላ እኳ እንተተገበረሉ ድሕሪ ምፍራስ ውድብ ኢህኣዴግን ምምስራት ውድብ ብልጽግናን ስዒቡ ግን ካብ መፈለምታ ጀሚሩ ብዙሕ ተቃውሞ ይወጽሕ ምንባሩ ሎሚ ናብ ሚድያ እናወጹ ዝዛረቡ ዘለዉ ኣብቲ ስርዓት ዝነበሩ ፖለቲከኛታት ይዛረቡ ኣለዉ ብፍላይ ድማ ናይ ኦሮሞ ፖለቲከኛታት እቲ ሕዚ ዘሎ ስርዓት ኣይኮነን ንመላእ ህዝቢ ኢትዮጵያ ክኸውንስ ነቲ ብሄረይ ዝብሎ ህዝቢ ኦሮሞ እኳ እናቐተሎን እናጽኖቶን ይርከብ ብምባል ስርዓት ኣብይ ንማንም ከም ዘይውክል ይዛረቡ ኣለዉ ነዚኦምን ካልኦት ሴራታትን እቶም ጠቅላይ ሚኒስተር ኣብ ምቅላዕ ዝርከቡ ነባር ኣባላት ብልጽግና ዝነበሩ ዶክተር ሚልኬሳን ኣይተገዱ እንዳርጋቸውን ኣብዘን ዝሓለፋ መዓልትታት ድማ ዝነበረን ዘሎን ኩነታት ፖለቲካ ኢትዮጵያ ናብ መራኸብቲ ሓፋሽ ወፂኦም ኣቃሊዖም ኣለዉ ቀንዲ ጸላእን መጽነትን ህዝቢ ኦሮሞ መላ ህዝብታት ኢትዮጵያን እቲ ጠቅላይ ሚኒስተር እዩ ዝብል ዶክተር ሚልኬሳ ኣብይ ጦርነት ዝጀመረ ኣብ ልዕሊ ህዝቢ ኦሮሞ እዩ እዚ ድማ ተቃዊምና ኢና ግን ሰማዒስኢና ንባዕልና እውን ንኽቐትሉና ብዙሕ ፈቲኖም እዮም ኣነ ብውልቀይ ድማ ካብ ዓዲ ወፅየ ንህዝቢ ድማ ይቅርታ ሓቲተ እየ ብተወሳኺ ድማ ብልጽግና ናይ ኦሮሞ እዩ ዝበሃል ብምንታይ መለክዕ እዩ ህዝቢ ኦሮሞ ኮ ካብ ሃይለ ስላሴ ጀሚሩ ክሳብ ህወሓት ሎሚ ኣብ ዘመነ ብልጽግና ክንዲ ዝሞቶ ሞይቱን ተማዛዊልን ይፈልጥን ግን ድማ ህዝቢ ኦሮሞ ከመ መሳርሒ ይጥቀሙሉ ኣለዉ ሕቶ ህዝቢ ኦሮሞ ሕቶ ልምዓትን ዲሞክራሲን እዩ ህዝቢ ኦሮሞ ነዚ ንኽሰፍነሉ እንትሓትት ንሳቶም ጸላእትኻ ኣምሓራ እዮም እናበሉ ይዛረቡ ብልጽግና እንትምስሩት ድማ ህዝቢ ኣምሓራ ዝግዘአሉ ፓርቲ ምዃኑ ይዛረቡ ምስ እዚ ተታሒዙ ድማ ናይ ኣምሓራ ፓርቲታት ኣዴፓን ብኣደንን ክፈርሳ ኣለወን ምክንያቱ ድማ ህዝቢ ኣምሓራ ሙሉእ ብሙሉእ ክንቆጻጸሮ ስለ ዘለና እዮም ዝብሉ ይብል ኣብ ሓደ እዋን ሲሳይ ኣጌና ተዛሪብዎ ካብ ዝተባሃለ ኣብይ ፀዊዕኹም ውረድ ኢልኩምዎ ንሱ ግን እስቲ ካባኹም ብዛዕባ ኢትዮጵያ ጽሒፉን ኣንቢቡን ዝፈልጥ ንዓይ ሞጉት እናበለ ይጸርፈኩም ከም ዝነበረ ተዛሪቡ ነይሩ ሞ ብዛዕባ እዚ እንታይ ትብል ተባሂሉ እንትትሕተት ድማ ንሕና ንኣብይ ጻውዒት ጌርና ከምዚ ኣይበልናዮን ብስሩውን ኣብይ መገዱን ሽጣሩ እንተረዲና ስለ ዝነበረ ብኸመይ ክነቃልዖ ሻጥሩ ንህዝቢ ኢትዮጵያ ብኸመይ ክነረድእ ንብል ነርና እምበር ሲሳይ ኣጌና ከም ዝበሎ ዝኾነ ነገር የለን ናትና ጌጋ ዝኾነ ናይ ዝስብኣይ ሸርሒ ተረዲና ደው ዘይምባልና እዩ ምክንያቱ እዚ ስብኣይ ጨፍጫፊ ስለ ዝኾነ ነዚ ድማ መረጋገፂ ዘድልዮ ጉዳይ ይኮነን ኣብ ክልል ኣምሓራ ዝጭፍጭፎ ዘሎ ህዝቢ ኣብ ኦሮሞ ብሽምሸኔ ዝጭፍጭፎ ዘሎ ህዝቢ ከምኡውን ኣብ ክልል ትግራይ ዝገበሮ ጨፍጫፍ ቀንዲ መረጋገፅታት እዮም ይብል አእምሮ አለው ለሀገሩ ይጨነቃል ብትል በድሮን አማራ ህዝብን አይጨፈጭፍም ዛሬ በድሮን ኦሮሚያ ክልልን አይጨፈጭፍም መግደል ብልጥነት ነው ማንም ተራ ዱርዬ ማጅራት መቺ አይደለ እንደ አብይ ለዛ አይደለ ማጅራት መቺ መሆን ብልጥነት ከሆነ ኦኬ ሰየው ሲሳይ አጌና ዴፊኒሽን ብልጥ ነው እንትን ነው ምናምን ያ ማጅራት መቺ ሌባ ይሄ ውሸታም ቀጣፊ መሆን እንትን ከሆነ እንግዲህ ዴፊኒሽኑ ኦኬ በዛው ይሉ እነሱ ዛሬም ዛላይ ናቸው በየቀኑ ውሸት ነው ተበልጠናል የሚባለው እዚ ጨፍጫፊ መንግስቲ ናይ ዋዕሉ ፋኖን ሸኔን ከም ዘለዎ ድማ ይፈልጥ እየ ዝብል ዶክተር ሚልኬሳ ምስቶም ዝኸስዎ ኣባላት ሸኔ ተመሳሳሊ ክዳን ዘለዎም እንትኾኑ ኣብ ኦሮሞ ሰብ ይቐትሉሞ ፋኖ ቀቲሉ ኢሎም የጸልሙ ብተመሳሳሊ ድማ ኣብ ኣምሓራ ሰብ ቀቲሎም ሸኔ ቀቲሉ ብምባል ነዞም ክልተ ህዝብታት እናባእሱ ይውዕሉ ይብል አማጺ ቡድን ብሎ አንዳንዴ ዊግ ይለብሳሉ ሌላው ከኦኤልኤ ጋር የሚመሳሰል አላቸው እነሱ በዛው ልክ ደግሞ ኦሮሚያ ውስጥ የአብይ ፋኖ አለ እነ ዳንኤል ክብረት የሚመሩት አለ በዚህኛ በኩል አማራን ይገሉትና የኦሮሞ ገደላችሁ ተብሎ ይሰራል
አይተገዱ እንዳርጋቸው በወገኖም ጠቅላይ ሚኒስትር አብይ አህመድ ናብ ስልጣን ካበ ዝመጽእ ጀሚሩ ኢትዮጵያ አጋጢምዋ ዘይፈልጥ ኢኮኖሚያዊ ክሳራ የጋጢምዋ ናይ ኢኮኖሚ ምንሃር ብምህላው ድማ ኣብ ማእኸላይ ናብራ ብርኪ ዝነብሩ ወገናት ናብ ብርኪ ድኽነት ወሪዶም እዮም ምስ ኩናት ተታሒዙውን ድሕሪ ናይ ካልኣይ ኩናት ዓለም ኣብ ናይ ትግራይ ኩናት ዘጋጠመ ሞት ተመዝጊበሎ ይብል አሁን ከችግሩ ጫፍ ከፍተኛው እንዳልከው እኔም የቁልቁለት ጉዞ ነው እንጂ አሁን ወደ ግራ ወደ ቀኝ ምናምን የሚባል ነገር ወደ ከፋው ጉዞ ነው በዛ በቁልቁለት በጥፋት መንገድ ላይ ነው አገሪቱ እየተጓዘች ያለችው። ነገር ግን አሁንም ቶሎ ብለን እንካላለን በስተቀር የከፋ ይመጣል። የከፋ አሁን መታገል ይቻላል። አገዛዙን ሁሉም የኢትዮጵያ ህብረተሰብ ተሰልፎ መዋጋት ማስተካከል ማረም ባመጽ እንዲስተካከል ማድረግ የሚችልበት ሁኔታ አለ። አዎ በሌላ መልኩ ግን ከቆየ ግን አገዛዙ እየሰራ ያለው አንዱን ለአንዱ ወኪል ሆኖ ሌላ አንዱን ባንደው የማነሳሳት ሁኔታ በተለይ በህብረተሰብ ደረጃ ግጭት ውስጥ መግባት ከተጀመረ በጣም የከፋ ሁኔታ ይመጣል። ማንም ሊቆጣጠር አይችልም። ኢቭን ኢትዮጵያውያን ያሉ ተቃዋሚዎች በሙሉ ያሉ ተቃዋሚ የታጠቁም ያልታጠቁም ኃይሎች ቢተባበሩ እንኳን ለማስቆም አደገኛ ሁኔታ ሊፈጠር ምዚ ተታሒዙ ድማ ብዙሓት ቅትለታት ብቶም ጠቅላይ ሚኒስተር ከም ዝፈጸሙ ይፈልጥ እየ ብምባል ዝዛረብ ዶክተር ሚልኬሳ ካብ ኣስመራ ዝተመለሱ ምስ ኣብይ ዝሰርሑን ዘለው ናይ ኣብይ ሸኔ ኣለው ካብ ላዕሊ ካብ ቤት ጽሕፈት ክልል ኦሮሚያ ጀሚሩ ክሳብ ታሕቲ ዘለው ሰባት ናይ ኣብይ ሰባት እዮም ሸኔ ድማ እዮም ከምኒ ኮነሬል አበበ ገረሱ ዝኣመሰሉ ምጥቃስ ድማ ይከኣል እዩ ይብል ብጣዕሚ ጨካናት ብጽሊት ህዝብ ምሓራ ዝዓወሩን ድማ እዮም ዝብል ዶክተር ሚልኬሳ እዚ ብን ኣብይ ዝግበር ዘሎ ፖለቲካዊ ሽርሙጥና ድማ ንናይ ኦሮሞ ህዝቢ ዘይውክል ብምባል ይዛረብ ምስ እዚ ተታሒዙ ድማ እቶም ሸኔ ይኹኑ ፋኖ ንህዝብ ኦሮሞ አምሓራን ዘይውክሉ እዮም ይብል ብዙ ግድያዎች መንግስት ውስጥ ሁኜ ያውቃል። ብዙ ግድያዎች የተለያዩ ግድያዎች በመንግስት ሆን ተብሎ ከአስመራ የተመለሱ አብይ ጋር እየሰሩ ያሉ የአብይ ሸኔዎች አሉ። ከላይ ከጽህፈት ቤት ከኦሮሚያ ጸጥታ ቢሮ ምክትል ጀምሮ እስከ ታች ድረስ ከአስመራ የተመለሱ የአብይ ትክክለኛው ሸኔ ይሰማል። ሌላው ኮሎኔል አበበ ገረሱ ታዲያስ ሃጫሉ ህንዴሳ ብናይ ባዕሎም ሴራ ቀቲሎም እንተውቁዕ ድማ ኦሮሞን አምሓራን ንምፍልላይ ቀታለ ሃጫሉ ነፍጠኛ እዩ ኢሎም ቀተልቲ ሃጫሉ መን ምዃኖም ድማ በዓል ኣብይ ደመላሽን ይፈልጡ እዮም። ኣብ ኢትዮጵያ ንፈለማ ግዜ ብናይ ኮሚቴ ውሳነ ዝተቐተለ ሰብ ኣሎ። እዚ ድማ ስፍሕ ብዝበለ ኣብ ካሊእ እዋን ክዛረቦ እየ ይብል። ብተወሳኺ ምስ ቅትለት ኢንጂነር ስመኞ በቀለ ዶክተር አምባቸው ጀነራል ሰዓረ መኮነን ተታሒዙ ምስ ቅትለት ዞም ሰባት ዝፈልጦ ነገር ከም ዘሎ እንትዛረብ ድማ ኣብ ኢትዮጵያ ካብ ንኣሽተይ ቅትለታት ክሳብ ዓበይቲ ቅትለታት ዝፍጸሙ ብናይ ኣብይ አሕመድ ኣፍልጦን ውሳነን ምዃኑ ሚእታዊ ይፈልጥ እየ ይብል። ውሳኔ የተገደለ ሰው አለ በኩሜት ዲቴሉን ሌላ ጊዜ ያወራል። ምናልባት በዚሁ ነው እቅድ ፍቃድ አይደረግም። ባጭሩ ይሄ ትልልቅ ግድያዎች ተው ምስ ቅትለት ተታሒዙ ድማ ንለማ መገርሳውን ብመርዝ መሪዙ ከቀትሎ ፈቲኑ ነይሩ እዩ። እዚ ዝኾነሉ ምክንያት ድማ ኣብይ አሕመድ ንለማ መገርሳ ብልጽግና ዝበሃል ፓርቲ ከም ዝምስርት ምስ ነገሮ ለማ ድማ እዚ ጌጋ እዩ ንሕና ንህዝቢ ኢትዮጵያ ንክልተ ዓመት ክነገልግል ኢና መጺና ስለዚ ሓድሽ ፓርቲ ምምስራት ይጽንሐልካ ኢሉ ስለዚ ተቃወሞ እዩ ከቀትሎ ፈተነ ዝገበረሉ ይብል ዶክተር ሚልኬሳ። ብልጽግና የንግስናዋን ፓርቲ ለማ አልቀበልም ስላለ ለማ ላይ ዘመቻ ተጀመረ። ዘመቻ ብቻም አይደለም ቀስ ተብሎ ለማን የመግደል ሙከራዎች ነበር። በመርዝ የኦሮሚያ ክልል ፕሬዝዳንትን በመርዝ ለመግደል ተሞክሯል።
ብዛዕባ ሻጥር አብይ ዝዛረቡ ኣይተገዱ እንዳርጋቸው ካፕቲታ የደንዳኣ ዝበሎ ተላዒሎም አብይ ልክዕ ናብ ስልጣን ምስ መፀ ድሕሪ ዝተወሰነ ኣዋርሕ ኣብ ልዕሊ ኣምሓራ ዝነበሩ ጽሊት የንጸባርቕ ነይሩ። ንኣብነት ናይ ፌደራልን ናይ ክልል ኣመራርሓ ንኸይተኣማመኑ ንናይ ክልል እናኸደ በዓል ገዱ እኮ ክልል ንምቁፅጻር ንዓኹም ከልዕልኹም እዮም ዝደልዩ እናበለ ይዛረቦም። እዚ ድማ መሕፈሪ ፖለቲካዊ ሽርሙጥና ይብል። ብዙ ነገር ለምሳሌ አማራን አጠፋለሁ ብሏል፣ ዲስኦርጋናይዝድ አደርጋለሁ፣ በትናቸዋለሁ ምናምን ብሏል የሚለውን ነገር ያለፉትን 5-6 ዓመታት ምናልባትም ስልጣን ከመጣ አብይ ወደ ስልጣን ከወጣ ከጥቂት ወራት ወይም ደግሞ ከአንድ ዓመት ምናምን በኋላ አማራን እርስ በርሱ እንዳይተማመን ለማድረግ በተግባር ሰርቷል። እንደገና ደግሞ ያው አመራር እንዳይረጋጋ በማድረግ ብዙ ነገሮችን አለ። ይሄ በገሃዱ የሚታይ ኩሉ ነገር ዝተዋላሸወ ኣብ ጅማ ኣብ ዝተኻየደ መበል ታሽዓይ ጉባኤ ኦፒዲ ናብ ኦዲፒ ኣብ ዝተቐየረሉ እዋን እዩ ዝብል ዶክተር ሚልኬሳ ንሕና እውን ማእኸላይ ኮሚቴ ኣቲና ኣብ ዝነበርናሉ እዋን ድራማ ተሰሪሑ እዩ። ሽዑ ኣብይ እዩ ኩሉ ነገር ወዲኡ ናይ ባዕሉ ሰባት ኣደራጅዩ ድሕሪ መውድኡ ንለማ ነጊርዎ። ኣብቲ እዋን ድማ ለማ ንዓይ ጠቒምኒ፣ ኣብቲ ጉባኤ ግን ኣብይ ናይ ባዕሉ ማፍያ ጉጅለ ኣደራጅዩ ድሕሪ እዚ ድማ መፈንቅለ መንግስቲ ኣብ ልዕሊ ለማ ኣካይዱም። ብተወሳኺ እውን ኣብ ሓደ እዋን ብዙሕ መድሓኒት ሒዙ ሒሙኒ ብምባል ለማ ካብ ክልል ተላዒሉ ክሕግዘኒ ናብ ጠቅላይ ሚኒስተር ቢሮ ይምፃእ ኢሉ ሸዊድና እዩ ብምባል ንለማ ብኸመይ ከም ዝተፈታተኑ ይዛረብ። ስብሰባ ላይ አብይ መጥቶ ያመኛል ምናምን መድኃኒቶችን ሰብስቦ ይዞ መጣ። የሆነ መድኃኒት የሆነ ይዞ መጥቶ ወንበር ላይ አስቀመጠ መድኃኒት። ይሄው በዚህ ነው የምኖረው። ለማ ወደ ላይ መጥቶ ከፕሬዝዳንትነት ለቆ እኔ ጋር መጥቶ እኔን ያግዘኛል ስብሰባ ላይ። እኛ ደንግጤ ወይኔ ጠቅላይ ሚኒስቴራችን እንደዚህ አሞ እንደዚህ መድኃኒት እየዋጡ ነው እንደዚህ ነው። ለማ ገዱም እየመጣ ነው፣ ለማ መጥቶ ያግዙኛል መድኃኒት አሳይቶ ደርዘን ይዞ መድኃኒት። ከዛ ታምናለ እንግዲህ ጠቅላይ ሚኒስቴር ነው እና እንደው በቃ ምን ችግር አለ ለማ ወደ ላይ መጥቶ እሱም ቢያግዝ ምናምን ሐሳብ ለካሱ ሌላ ጉዳይ ነው። ኣብ ሓደ እዋን ናብ ቢሮኦም ዝፀውዑኒ ጠቅላይ ሚኒስተር አብይ አሕመድ ንስኻን ከማኻ ዝበሉን ትገብርዎ ዘለኹም ምንቅስቓስ ይፈልጦ እየ። ድሕሪ ሕዚ ንዓይ ካብ ስልጣን ንዘይምህላይ ተዘይትንቀሳቐሱ ድማ ፅቡቕ እዩ። ዝኾነ ፓርቲ እንተተደራጀወ ብውልቀ እንተተንቀሳቐሰ ብሴራ እንተተጎጀለ ኮታስ ዝገበረ እንተገበረ ንዓይ ዝኣልየኒ የለን። ኣነ ቤተ መንግስቲ ኣፀቢቐ ሰሪሐ ዘለኹ ንክሰርሓሉ እዩ። ስለዚ ካብዚ ቤተ መንግስቲ ዝወፅእ እንትሞት ጥራሕ እዩ። እዚ ፖለቲኩም ክትንቀሳቀሱ ይግባእ። ኣይፋል ዝብል እንተሃልዩ እውን ህይወት ኣይኮነን ብሽጉጥ ብኻራ ሓሪደውን ከወግደ ኢሉኒ ይብል ዶክተር ሚልኬሳ። በምንም ታምር ቤተ መንግስት ስሞት ብቻ ነው እቺን ቤተ መንግስት ሚለቋል። ስሞት እቺን ቤተ መንግስት አሁን አሳምሬ ያለው በግሌ ነው ያገኘሁት፣ ማንም ሰው አልረዳኝም እዚህ ቤተ መንግስት ለመግባት አለ። ህልሜን ደግሞ የሚያጨናግፉ በምርጫም ይሁን በሰልፍም ሰላማዊ ሰልፍም ይሁን መንግስት ውስጥ ነው ጫካም ገብቶ ጥይት አይደለም የምጠቀመው አለ በቢላ ታያለ በቢላ ብድግ ደንግጬ ምስ ምጅማር ኩናት ትግራይ ተታሒዙ ድማ ህወሓት መረፃ ድሕር ምግባሩ ካብ ፌደሬሽን ምክር ቤት ዝስላዕ በጀት ደው ክብል ተገይሩ። እዚ እንትኸውን ግን ምክርን ዘተን ኣይተገበረን ዝብሉ ኣይተገዱ እንዳርጋቸው ኣነ ንብናልፍ አንዱ ዓለም ነዚ ኩናት ተዳሊኹም ዲኹም ኢሉ እዮም። ድሕር እዚ ምክክር ተገይሩ እቲ ናይ ኩናት ውሳነ ይጽናሕ ተባሂሉ ድሕር እዚ ብስራሕ ጉዳይ ደስ የኸይደም እዚ ውሳነ ዳግማይ ተራዩ ክናዋሕዩልን ከም ዝተባሃለ ብመራኸቢ ሓፋሽ ሰሚዐ። እዚ ማለት ብዘይ ስምምዕነት ምውሳኑ ከይኣክል ናይ ሓባር በጀት ከልኪልካ ምዕፃው ናይቲ ኩናት ጀማርኡ ምዃንካ ዘርኢ እዩ ይብሉ። ድሕሪ እዚ እቶም ጠቅላይ ሚኒስተር ብኣንደወቶም ህዝቢ ትግራይ ትወሉ ህዝቢ ትግራይ ካብ መን ይበልፅ ኮይኑ ድሕሪ ሕዚ እውን ህወሓት ዝምለሰሉ መገዲ የለን። ህዝቢ ትግራይ እውን እንተኾነ ርእሱ ቅንዕ ከብል ከም ዘይኽእል ክንገብሮ ኢና ኢሉኒ ይብሉ። ይህን ጥያቄ እንትናል በደል እስካለ ድረስ መልሶ በተለይ ህብረተሰቡ ላይ በደል የሚደርስ ከሆነ መልሶ መነሳቱ አይቀርም፣ አትጠራጠራ።
ቀጥሎና የትግራይ ህዝብ ትላላችሁ ብዙ ሰው እንደዛ ይላል ከማን በልጦ ነው ካሁን በኋላ መቼውንም ቢሆን አንገቱን ቀና አድርጎ የሚሄድበት ሁኔታ የለም ስለዚህ መሸነፍ ከባድ ነው ቲፒኤልኤፍ ተሸንፏል አሁን እንደገና መልሶ ተሰባስቦ የሚሆነው ነገር አይሆንም የሚሆነው ነገር የለውም በሌላ መልኩ ደግሞ በህብረተሰብ ደረጃም ከወሰድከው ዝሮ ካሁን በኋላ የትግራይ ህዝብ ቀና ብሎ ለቲፒኤልኤፍ ኃይልም የሚሆንበት ሌላ ነገር የሚያመጣበት ነገር የለም መቼውንም ቢሆን አንገቱ ቀና ሊል አይችልም ካሁን በኋላ ስለዚህ ላንተ በራሱ አንደበት ነው ያለ ለኔ ነው ይሄ ለራሴ ያለኝ ነው ነገር ኣብ ሓደ እዋን ናብ ሽረ ኣቕኒዕ ምስ ኣብቲ ከባቢ ዝነብሩ ግዚያዊ ኣመራርሓ ብዛዕባ እቲ ኩነታት ድሕሪ ምዝራበይ ንሓደ ጀነራል ንበይኑ ሰራዊት ሻዕብያ ገይርዎ ብዛዕባ ዝበሃል ገበን እንተዛርቦ ካብኦም ንላዕሊ ንሕና ማለት እውን ሰራዊት ኢትዮጵያ ኢና ትግራይ ኣዕኒና እያ ስለዚ ዘይወፅእ ምስ በልክዎ እቲ ህዝቢ ክበልዐና እዩ ንክሕግዘና ድማ ክፀንሕ ኣለዎ ተባሂሉ ካብ ላዕሊ ተነጊሩና እዩ ኢልኒ ይብል ገዱም አንድ ነገር ኦፍ ኮርስ መቀጠል ይችላል ይሄ ኢንተርጀክት ማድረግ ትችላላችሁ በነገራችን ላይ አይ ምንድነው አቶ ገዱ ባላቸው በብዙዎቹ ነገሮች ተስማማለሁ ግን አንዳንድ ጊዜ እሱ ብቻ ሳይሆን ብዙ ሰዎች ችግሩ ገና ወደፊት የሚመጣ አይደለም ወደፊት የሚፈነዳ አይደለም ግን ገና የተረገዘና ያልተወለደም አይደለም እኔ ኦሬዲ ፈንድቷል ኦሬዲ ተወልዷል የሚል እምነት ነው ያለኝ እዛ ችግር ውስጥ ነው ያለው ከፍተኛ የሆነ የህዝብ ልቂት የሚያስከትል ችግር ውስጥ ነው ያለው እና ወደፊት የሚጠበቃ የባሰው ነገር ወደፊት የሚጠበቅ ነው ስማማለሁ የባሰው ነገር ወደፊት የሚጠበቅ ነው እየተላለቁ የመፈራረሱ አጠቃላይ አደጋ ወደፊት የሚጠበቅ ነው ኦሬዲ ግን አደጋ ውስጥ ነው ያለው ከፍተኛ የሆነ ቀውስ ውስጥ ነው ያለው እና እንደው ምናልባት ችግሩ ገና ወደፊት እንደሚመጣ አድርገን እንዳናስብና የተዛባ አስተሳሰብ በዛ ረገድ ህዝቡ እንዳይዝ ማለት ነው አሁን ያለንበት ቀውስ አሁን ያለንበት አጠቃላይ ችግር በመጠኑ በጣም ከፍተኛ የሆነ የህዝብ ልቂት የፈጠረ ነው ህዝቡ በእለት ተዕለት ኖሮ በሰላም ወጥቶ የማይገባበት ሁኔታ ይፈጠራል እና አደጋው ኦሬዲ ፈንድቷል እና ጋኒኑ ከጠምሶ ወጥቷል የሚሉት አይነት ሁኔታ ውስጥ ነው ያለው ፖለቲከኛ ልደቱ አያሌው ቦገኑ ጠቅላይ ሚኒስትር አብይ አህመድ አበ መፈለምታ አንትረხო ሐሳውን ቀጣፍን ምዃኑ ተረዲየ ኣብዝ ነበረና ዓላላት ተዓዲ በአጓው ከም ዘይፈልጥዋ በዲሞክራሲ ከም ዘያምኑን አምባገነን ምዃኖም ናይ ኃይሊ ስጉምቲ ከም ዝወስዱ ኩናት ትግራይ ከትርፍዎ ዘይደሊ ምዃኖም ዝተጀመረ ናይ ለውጥ መገዲ ከም ዝጨውይወን ሪኤን ተዓዚበንየ ይብል የመደለል ሙከራ የሚያደርጉ የሚዋሹ ሰው መሆናቸው በደንብ በነበረ ግንኙነት ተረድቻለሁ አንድ ሁለተኛ አንተን ዋሽተዋል አዎ ዝርዝሩን ሌላ ጊዜ እንመጣበት እሺ አይ እንደው በጥቅሉ ልጥቀሳቸው ምን ተረዳህ የሚለው ነገር ብዬ እሺ ሁለተኛ አገሪቱንና በአገሪቱ ውስጥ ያለውን የፖለቲካ ቅራኔ ባግባቡ እንደማያውቁት ተረድቻለሁ አብይ አህመድ ዋላውን ኢትዮጵያ በመባል ዝፍለጥና ኢትዮጵያ ፍቅሪ ከም ዘለዎ ዝዛረብን እንተኾነ ግን ድማ በተቃራኒ አብይ አህመድ ንማንም ዘይፈቱን ንሱ ጥራሕ ዝውሕቶ ፖለቲካ ክውንን ዝሓስብ ሰብን ምዃኑ ዝገልጽ አይተገዱም ኣብ ሓደ እዋን ኣብ ስራሕ እናሃለኹ ሓደ ብስራሕ ጎበዝ ዝኾነ ሰብ ንስራሕ እንተሓሪ ተኣምኖ ዲኻይልኒ ብስሩሑ እወይለዮም ድሓር ንሱኮ ወዲ ወለጋ እዩ ብኸመይ ኣሚንካ ይልኒ ብተወሳኺ ኣብ ወለጋ ምስ ዝነበረ ንሽተ ምድፍራስ ሰላም እንትዛረብ ወለጋ ሓያልዩም ክውቅዕ ኣለዎ ዝዓይነቱ ዘረባ ተዛሪቡኒ ይብል ገዱም የኢህአዴግ ድክመቶች በተቃዋሚዎቹ ስለሚነሱ ለኢህአዴግ ትልቅ አድቫንቴጅ ነበር 2002 ምርጫ ከተካሄደ በኋላ ዜሮ ሆነ ምን ማለት ነው ኢህአዴግ አንድ ትልቅ አድቫንቴጅ ሉዝ አደረገ ተቃዋሚ አጣ ማለት ነው በፓርላማ ላይ በአደባባይ ወጥቶ ድክመቱን የሚናገር የለም ለዛ ማብራሪያ አይሰጥም የህብረተሰብ ድክመት ማን ያነሳዋል በውስጥ ነው እየታመቀ ይመጣ እና በልማት በኩል እስከ 2006 2007 ድረስ የተሻለ እየተንደረደረ ነገር ግን 2002 በእኛ አቆጣጠር ማለት ነው 2003 እንደዚህ ዲክላይን እያደረገ የውስጥ ዲሞክራሲው እየደከመ መጣ ከዛ ደግሞ መለስ ሲሞት የበለጠ
ነገሩ የኩዮሽ ቤት እየሆነ መጣ። የውስጥ ዲሲፕሊን የሚባል ጠፋ። እየተዳከመ ኢህአዴግ ቀጥታ በሶስት ነገሮች ተቀየረ። አንደኛ ውስጡ ተዳከመ። በሁለተኛ ደረጃ ሌላ ኢንተረስት ያለው ጸረ ዲሞክራቲክ የሆነ አመለካከት በውስጥ አቅም ሳይኖረው በሌላ መልኩ ግን ያለውን ለማስፈጸም የሚፈልግ ኃይል እየተፈጠረ መጣ። በሶስተኛ ደረጃ በውጭ ደግሞ ይሄ ከሀብት ከንብረት ጋር ከባለሀብቶች ጋር እየተሻረክ ኮራፕሽን እና ይሄ እንትን ማለት እየሰፋ እያደገ መጣ። ይሄ በጠቅላላ ኢህአዴግን እንዲያረጃ አደረገው። አሁን ብልጽግና የለውጥ እንቅስቃሴ በዚህ ይሄንን እናሻሽል እንለውጠውና እንለውጠው የሚል አይነት ነገር እንትን መጣ። ለውጥ የሚባለው ተከተለ። ከዛ ከኢህአዴግ ካረጀው እንቅስቃሴ የተወለደ ነው ይሄኛው ማለት ነው። ይሄ ነው የነበረው። ብሓፈሻ ድማ ይብሉ እዞም ፖለቲከኛታት ዓብይ ናይ ኩሎም ጎንፅታት ቀንዲ ተዋሳኢ እዩ። ንኢትዮጵያን ህዝቢ ኢትዮጵያን ድማ ውልቀ መላኺ ኮይኑ ክገዝኦም እዩ ዝደሊ። እዚ ምዃኑ ድማ ክንርድኦ ዝግበአና እዩ። እንተዘይኮይኑ ካብዚ ዝበኣሰ ገበናት እናፈፀመ ከረድአና ክፍትን እዩ። እንተተረዲእናዮ ግን ሰሚርና ክንቃለስ ከም ዘለና ክበርህልና እዩ፣ ክበርህልና ድማ ይግባእ ይብሉ። ክቡራት ተኸታተልቲ ትግራይ ሚድያ ኔትወርክ ንሕና ድማ በዚ ክንሰናወተኩም ንምክትታልኩም ካብ ልቢ ነመስግን።